ኦሪት ዘኍልቍ ምዕራፍ 34 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የእስራኤልን ልጆች እንዲህ ብለህ እዘዛቸው፣ ወደ ከነዓን ምድር በገባችሁ ጊዜ ርስት ትሆናችሁ ዘንድ በዕጣ የምትደርሳችሁ ምድር በዳርቻዋ ያለች የከነዓን ምድር ይህች ናት። የደቡብ ወገን ከጺን ምድረ በዳ በኤዶምያስ በኩል ይሆናል። የደቡብም ዳርቻ ከጨው ባሕር ዳር በምሥራቅ በኩል ይጀምራል። ዳርቻችሁም በአቅረቢም ዐቀበት በደቡብ በኩል ይዞራል፣ ወደ ጺንም ያልፋል። መውጫውም በቃዴስ በርኔ በደቡብ በኩል ይሆናል፣ ወደ ሐጸር አዳር ይሄዳል፣ ወደ አጽሞንም ያልፋል። ዳርቻውም ከአጽሞን ወደ ግብጽ ወንዝ ይዞራል። መውጫውም በባሕሩ በኩል ይሆናል። ለምዕራብም ዳርቻ ታላቁ ባሕር ዳርቻችሁ ይሆናል። ይህ የምዕራብ ዳርቻችሁ ይሆናል። የሰሜንም ዳርቻችሁ ይህ ይሆናል። ከታላቁ ባሕር ወደ ሖር ተራራ ምልክት ታመለክታላችሁ፣ ከሖርም ተራራ ወደ ሐማት መግቢያ ምልክት ታመለክታላችሁ። የዳርቻውም መውጫ በጽዳድ ይሆናል። ዳርቻውም ወደ ዚፍሮን ያልፋል፣ እስከ ሐጸርዔናንም ድረስ ይወጣል። ይህ የሰሜን ዳርቻችሁ ይሆናል። የምሥራቅንም ዳርቻችሁን ከሐጸርዔናን ወደ ሴፋማ ምልክት ታመለክታላችሁ። ዳርቻውም ከሴፋማ በዓይን ምሥራቅ ወዳለው ወደ ሪብላ ይወርዳል፣ እስከ ኪኔሬት የባሕር ወሽመጥ በምሥራቅ በኩል ይደርሳል። ዳርቻውም ወደ ዮርዳኖስ ይወርዳል። መውጫውም በጨው ባሕር ይሆናል። ምድራችሁ እንደ ዳርቻዋ በዙሪያዋ ይህች ናት። ሙሴም የእስራኤልን ልጆች እንዲህ ብሎ አዘዛቸው፣ እግዚአብሔር ለ9 ነገድ ተኩል ይሰጡአቸው ዘንድ ያዘዘ በዕጣ የምትወርሱአት ምድር ይህች ናት። የሮቤልም ልጆች ነገድ በየአባቶቻቸው ቤት፣ የጋድም ልጆች ነገድ በየአባቶቻቸው ቤት፣ የምናሴም ነገድ እኩሌታ ርስታቸውን ወርሰዋል። እነዚህ ሁለቱ ነገድና የአንዱ ነገድ እኩሌታ ርስታቸውን በዮርዳኖስ ማዶ በኢያሪኮ አንጻር በምሥራቅ በኩል ወረሱ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ምድሪቱን ርስት አድርገው የሚከፍሉላችሁ ሰዎች ስማቸው ይህ ነው፣ ካህኑ አልዓዛርና የነዌ ልጅ ኢያሱ። ምድሪቱንም ርስት አድርገው ይከፍሉ ዘንድ ከየነገዱ አንድ አለቃ ትወስዳላችሁ። የሰዎቹም ስም ይህ ነው፣ ከይሁዳ ነገድ የዮፎኒ ልጅ ካሌብ፣ ከስምዖን ልጆች ነገድ የዓሚሁድ ልጅ ሰላሚኤል፣ ከብንያም ነገድ የኪስሎን ልጅ ኤልዳድ፣ ከዳን ልጆች ነገድ አንድ አለቃ የዩግሊ ልጅ ቡቂ፣ ከዮሴፍም ልጆች ከምናሴ ልጆች ነገድ አንድ አለቃ የሱፊድ ልጅ አኒኤል፣ ከኤፍሬም ልጆች ነገድ አንድ አለቃ የሺፍጣን ልጅ ቀሙኤል፣ ከዘብሎን ልጆች ነገድ አንድ አለቃ የፈርናክ ልጅ ኤሊሳፌን፣ ከይሳኮር ልጆች ነገድ አንድ አለቃ የሖዞን ልጅ ፈልጢኤል፣ ከአሴር ልጆች ነገድ አንድ አለቃ የሴሌሚ ልጅ አሒሁድ፣ ከንፍታሌም ልጆች ነገድ አንድ አለቃ የዓሚሁድ ልጅ ፈዳሄል። እግዚአብሔር በከነዓን ምድር ለእስራኤል ልጆች ርስታቸውን ይከፍሉ ዘንድ ያዘዛቸው እነዚህ ናቸው።